በዛሬው ቪዲዮ እንዴት አድርጋችሁ እዚህ ጋር የምትመለከቱትን ፕሮፌሽናል የሆነ ቢል ኢንትሪ እንዴት መስራት እንደምትችሉ አሳያችኋለሁ። ለምሳሌ እቃ ብዛት ይኖራችኋል፣ ዩኒት ፕራይስ ይኖራችኋል። ከዛ በኋላ ሽያጩን መስራት ትችላላችሁ። ቫት ደግሞ ካልኩሌት አድርጋችሁ ከዛ መጨረሻ ላይ ምን ያህል እንደሰራችሁ ማግኘት ይቻላል። ቶታሉን መስራት ትችላላችሁ። እንደዚሁ እንዴት አድርጋችሁ ይህን ቴምፕሌት ማዘጋጀት እንደምትችሉ ከዜሮ ጀምሬ ያሳያችኋል። ከመጀመራችን በፊት ግን ለቻናሉ አዲስ ነው ሰብስክራይብ፣ እንደዚሁ ቪዲዮ ላይክ ማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅጥ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ አሁን ያሳየኋችሁን ከዜሮ ጀምረን እዚህ ላይ እንሰራለን። እንዲታያችሁ የተወሰነ ይሄንን ከፍ እናድርገውና ርዕስ መጻፊያ መተው ትችላላችሁ፣ ወይም ከሰራችሁም በኋላ ማስገባት ይቻላል ማለት ነው። ስለዚህ መጀመሪያ ኢንቮይስ ነምበር እዚህ ጋር እንመዘግባለን። ስለዚህ ኢንቮይስ ነምበር ታብ እየነካችሁ ወደ ጎን መሄድ ይቻላል፣ ወይም ኢንተር ማለት ትችላላችሁ። ቦታ ካልበቃው እንደዚህ ጎተት አድርጋችሁ ማስፋት ይቻላል፣ ወይም ደብል ክሊክ ስታደርጉ ሰፋ ይልላችኋል። እዚህ ጋር ደግሞ ስለ እቃው ዲስክሪፕሽን ታስቀምጣላችሁ። ስለዚህ አይተም ዲስክሪፕሽን ብላችሁ ጽፋላችሁ። እንደዚህ እያደረግን እንቀጥላለን። ካታጎሪም ደግሞ እዚህ ጋር ትመዘግባላችሁ። ዩኒት ፕራይስ ወይም የአንዱን ዋጋ ታስቀምጣላችሁ። ዩኒት ፕራይስ ዶላር ከሆነ ዶላር፣ ብር ከሆነ በቅንፍ ውስጥ ብርና ዶላር እያላችሁ መለየት ይቻላል፣ ግልጽ እንዲሆን በደንብ። ብዛቱን ኳንቲቲውን ማስገባት ይቻላል። እዚህ ጋር ኳንቲቲ፣ እነዚህ ግን ቦታ እንቀይራቸውና መጀመሪያ ኳንቲቲ ከዛ ዩኒት ፕራይሱ ይቀጥል። እዚህ ጋር ደግሞ ቶታል አማውንት ወይም አማውንት ብላችሁ መያዝ ትችላላችሁ። አጠቃላይ የተገኘው ብር ማለት ነው። ቀጥሎ ደግሞ ቫት ይኖራል። ስለዚህ ቫት የሚቆረጠው ለምሳሌ 15% ከሆነ 15% እንደዚህ ታስቀምጡታላችሁ። መጨረሻ ላይ ግራንድ ቶታል ይኖራል ማለት ነው። ይህ ማለት ዋናው ብሩ አለ፣ ዋጋው አለ፣ የዕቃው ዋጋ ወይም ከብዛቱ ጋር ተባዝቶ የምናገኘው፣ ከዛ ደግሞ ቫት ተጨምሮበት ምን ያህል ብር ነው የሚከፍሉት የሚለውን የምናገኝበት ቦታ ነው ማለት ነው። ትንሽ ብንቀንሰውም እንደዚህ አይነት አዘጋጅተን ከዛ እዚህ ጋር መመዝገብ ትጀምራላችሁ ማለት ነው። ለምሳሌ የመጀመሪያ እቃ ተሸጠ ብለን ብናስብ ኢንቮይስ ዋን ልበለው፣ ወይም 001 የሚባል እቃ ሸጠ። ዲስክሪፕሽን ወይም የእቃው አይነት ኮካኮላ ነው ብለን እናስብ። ለምሳሌ ኮካኮላ አልኩት። በሌተር እያላችሁ ማስቀመጥ ይቻላል። ካታጎሪው መጠጥ ነው። ስለዚህ መጠጥ የሚል እዚህ ጋር እናስገባለታለን። ታብ እየነካን ወደ ጎን ብዛቱ ለምሳሌ የተሸጠው እዚህ ጋር 20 ቢሸጥ 20 እንላለን። ዩኒት ፕራይሱ ወይም ደግሞ የአንዱን ዋጋ ደግሞ እዚህ ጋር እናስቀምጣለን። ለምሳሌ አንዱ 85 ብር ነው ብለን ብናስብ 85 ብር አማውንቱን ከዛ እዚህ ጋር እንሰራለን ማለት ነው። ስለዚህ 20 ሸጠን አንዱ 85 ብር ነው ብለናል። አጠቃላይ የሚመጣው ምን ይሆናል ማለት ነው? እኩል ይሆናል እዚህ ጋር ያለው ቁጥር ሲባዛ በዩኒት ፕራይሱ ማለት ነው። ኢንተር ብንለው እንደምትመለከቱት 1700 ተገኝቷል ማለት ነው። ስለዚህ የዚህን 15% ደግሞ ቫት እዚህ ጋር ስንት እንደሚመጣ እንሰራለን። እሱም በሁለት መንገድ መስራት ይቻላል። አንደኛ እኩል ይሆናል ብላችሁ 1700 ሲባዛ 15% ማለት አሁን 0.15 ነው። ስለዚህ 0.15 ብላችሁ ኢንተር ብትሉ ቫቱን ታገኙታላችሁ። ነገር ግን ካልኩሌት እንደዚህ ደግሞ ማድረግ ካልፈልጋችሁ እኩል ይሆናል ቶታል አማውንቱ ይኸውና ሲባዛ 15 ሲካፈል ለ100 ማለት ነው። ሲካፈል ለ100 ብታደርጉ አንድ አይነት ውጤት ነው የምታገኙት። 255 ብር ነው ቫቱ። ከዛ በኋላ ግራንድ ቶታል የሚሆነው አማውንቱ ሲደመር ቫቱ ይሆናል። ስለዚህ እኩል ይሆናል አማውንት እዚህ ጋር አለ ሲደመር እዚህ ጋር መታችሁ ትነካላችሁ። ሁለቱ ተደምረው የሚመጡት ነው። ኢንተር ትላላችሁ። ግራንድ ቶታሉ ወይም ከኮካኮላ የተገኘው ይሄ ነው ማለት ነው። ካስፈለገ መሀል ላይ ቀን ማስገባትም ትችላላችሁ። ከዛ አሁንም ሌሎቹን እየመዘገብን እንሄዳለን። ጊዜያችሁን ለመቆጠባውን ዝም ብዬ ላስገባበት ዳታውን እንደምታዩት ዳታዎቼን አሁን እንዳለ አስገብቻለሁ። እነዚህ አሁን ስለ እቃው ዲስክሪፕሽን የተሰጠ ነው። እዚህ ጋር ደግሞ ካታጎሪው ተቀምጧል። እዚህ ጋር ብዛቴ እያንዳንዱ አለ። እዚህ ጋር ዩኒት ፕራይሱ አለ። ካልኩሌሽኑ እንዲቀጥል እናደርጋለን ማለት ነው። ወደ ታች እንጎትተዋለን። እዚህ ጋር መተን ይህም መጎተት ብቻ ነው። ሌላም የምትሰሩት ነገር ወይም የምትቀጥሉት ነገር ካለ ትርፍ መስጠት ይቻላል። ረዘም የምታደርጉት እንደዚህ፣ ይህንንም እንደዚህ፣ በተመሳሳይ ይህንንም ጎተት ማድረግ ይቻላል። ከዛ አሁን እዚህ ጋር የምትመዘግቡት ነገር ካለ ወይም የሚቀጥል ነገር ካለ ለምሳሌ 009 የሚመዘገብ ካለኝ እዚህ ጋር ዝም ብዬ ሳምፕል እንደዚህ ልጻፍና 20 ለምሳሌ 70 ብለው እንደዚህ ኢንተር ብለው ይሄ ይስተካከላል እንደምታዩት። ስለዚህ ወደታች ማርዘም ትችላላችሁ። አሁን ግን ስለማልፈልጋቸው ላጥፋቸው እነዚህ። ከዛ ደግሞ አጠቃላይ ድምሩን እናስቀምጣለን። ስለዚህ እዚህ ጋር ለምሳሌ ቶታል ብዬ ልጻፍና ቶታል
እዚህ ጋር ድምሩን እናስቀምጣለን። ስለዚህ እኩል ይሆናል ሰም ብላችሁ ወይም አልት ኢዝ ኢኳል ቱ ብላችሁ በሰከንዶች ውስጥ መደመር ይቻላል። ወይም ደግሞ ሰም ቅንፍ ትከፍታላችሁ። የሚደመረው ይሄ ነው። ከዛ ቅንፍ መዝጋት ኢንተር ስትሉ አጠቃላይ ሽያጫችሁ ይሄንን ይመስላል ማለት ነው። ይሄንን መቀላቀል ትችላላችሁ። መርጅ እናድርገው እንምረጠውና መርጅ ኤንድ ሴንተር እንደዚህ መሀል አካባቢ ላይ ይሆናል። ጎላ ብሎ እንዲታይ ቦልድ ማድረግ ትችላላችሁ። ይሄንንም ቦልድ ብታደርጉት ጎላ ብሎ ይታያል ማለት ነው። ከዛ ከላይ ደግሞ ሄደሮች ማስገባት ይቻላል። ለምሳሌ 3 አካባቢ ልምረጥና ራይት ክሊክ ኢንሰርት ብል 3 ክፍት ቦታዎች አገኛለሁ። እነዚህ ላይ ሄደሮችን መጻፍ ይቻላል። ለምሳሌ መጀመሪያው ላይ የድርጅቱን ስም የመሳሰለውን ነገር ልጽፉ ትችላላችሁ። ለምሳሌ ኢትዮማርት ሱፐርማርኬት ፒኤልሲ ያልኩት ስሙን። ከዛ ሴንተር እናድርገው። ይሄንንም እንደዚህ እንምረጠውና እዚህ ጋር መታችሁ አሁንም መርጅ ኤንድ ሴንተር መሀል ላይ ይሆናል። ጎላ እንዲል አሁንም ቦልድ ማድረግ ይቻላል። የተወሰነ ሳይዙንም ጨመር ልታረጉ ትችላላችሁ። መሀል ላይ አድራሻ የመሳሰሉትን ነገሮች ማስገባት ይቻላል። ለምሳሌ ብራንቹን እንደዚህ ያስገባሁት። ይህንንም መርጅ ኤንድ ሴንተር መሀል ላይ ቦልድ እናድርገው እንደዚህ። እዚህ ጋር ደግሞ ቲን ነምበር እናስገባለን። ይህም ሴንተር ይሁን መርጅ ኤንድ ሴንተር። እዚህ ጋር ትክክለኛ ቲን ነምበር ትጽፋላችሁ እናንተን። ያሁን ባዶ ተወዋለሁ እንደዚህ ቦልድ ላድርገው ጎላ ብሎ እንዲታይ። ከዛ ይሄንን ከለርን ቀባው። ለምሳሌ እዚህ ጋር መታችሁ ሆም ጋር ከመታችሁ በኋላ የተለያዩ ከለሮችን መጠቀም ይቻላል። ይሄን አደረኩት። ይሄንንም ከለር መቀባት ይቻላል። እንዲለይላችሁ ደግሞ የታችኛውን እንደዚህ መቀባት ትችላላችሁ። ይሄንንም በቦርደር ብናስቀምጠው የተሻለ ጎላ ብሎ ይታያል። እንምረጠው። ሆም ጋር እንመጣለን። ከዛ እዚህ ጋር መተን ኦል ቦርደር የሚለውን ስነኩት ዙሪያውን ቦርደር ያደርጋል እንደምታዩት። ከታች ያለውንም ይሄንን ብቻውን ቲክ ቦርደር እናድርግበት። ስለዚህ እዚህ ጋር እንምጣና ቲክ አውትሳይድ ቦርደር ይላችኋል። ይሄን ትነካላችሁ። እንደምታዩት በዚህ መንገድ ተቀመጠልን። መሀል ላይም ቢል መሆኑን ለመግለጽ ቢል የሚል ማስገባት ትችላላችሁ። ለምሳሌ ኢንሰርት እንበልና እዚህ ጋር ከለሩን ግን ባዶ እናድርገው ይሄንን፣ ወይም ደግሞ ዋይት ሊሆን ይችላል፣ ወይም ነን ማለት ትችላላችሁ። ኖ ፊል በለው። ከዛ እዚህ ጋር እንጻፍበት። ለምሳሌ ቢል ኢንትሪ ብዬ ጻፍኩበት። ወደ ሴንተር እናምጣው እንደዚህ መርጅ ኤንድ ሴንተር። ለዚህም ካስፈለገ ደግሞ የተለየ ከለር መስጠት ይቻላል። እንደዚህ ያደረኩት የዚህን ከለር ከዛ መቀየር ትችላላችሁ የጽሁፉ። ከዛ ይሄንን ሴቭ አድርጋችሁ ማስቀመጥ ብቻ ይሆናል ማለት ነው። የሚጨምር ነገር ካለ እዚሁ እየጨመራችሁ መሄድ ይቻላል። ለሌላ ቀን ከፈለጋችሁት ኮፒ አድርጋችሁት ይሄንኑ መጠቀም ትችላላችሁ። በተመሳሳይ ደግሞ የሚቀየር ነገር ካለ ለምሳሌ ዩኒት ፕራይሱ 85 ባይሆንና 95 ብንለው ኢንተር ብንል ሁሉም ነገር ነው እንደምታዩት አውቶማቲካሊ እየተቀያየረላችሁ የሚመጣው። ስለዚህ በዚህ መንገድ ቢል ኢንትሪን መስራት ትችላላችሁ ማለት ነው። ቪዲዮ ከተመቻችሁና በቀጣይ እንደ አይነት ቪዲዮዎች የምትፈልጉ ከሆነ ቪዲዮውን ላይክ ማድረግ እንደዚሁም ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁ። ከላይ ኢንዲስክሪፕሽን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።